ምንድነው ማነው Thank you. እግዚአብሔር በሰጣቸው አደራ ላይ እየተገኙ አይደለም። ከዛ የተነሳ ቤቶች እየፈረሱ ነው። አሁን ምን አይነት ሰው ነው እየፈለግን ያለ ነው? ያደገ ወንድ፣ ያደገ ልጅ፣ ያደገ ባል፣ ያደገ ልጅ። ራሱ መጀመሪያ ቤት ውስጥ እኔ ማን ነኝ ብሎ ዲፋይን ማድረግ አለበት። ራሱ ቤት ውስጥ ወንዶቹ የሉም። እኔ 100 ሰው 1000 ሰው አፕሪሺየት ከሚያደርገኝ ሉሊት አፕሪሺየት ስታደርገኝ የሚሰማኝ ነገር ልነግራቸው። ሪስፖንሲቢሊቲው የወንድ ፖዚሽኑን አለመያዝ ፖዚሽኑ እንዳልሽ ነው። ቤተሰብ ከዛ ቤተክርስቲያን ከዛ ህብረተሰብ እያለ ሁሉንም የሚነካ ነው። መንግስት ወረቀት ሰጥቶ የትዳር ጋብቻ ወረቀት ሰርተፊኬት የሰጠው እግዚአብሔር የተቀበለው ዴሊጌትድ የሆነ ኦቶሪቲ እንደ ትልቅ ኃላፊነት ክለኛ ረዳት ነኝ ወይ ለባሌ የምመች እኛ ሳፖርት የሚስቶች የኛ ሳፖርት ምን ያህል ሲግኒፊካንት እንደሆነ እግዚአብሔር በቃ ሚስቶችን በጣም አደራ። እኛ ምንም ያለን ትልቁ ዓላማ ብቁ የሆነ ወንድ አንዱን በቤተሰብ ውስጥ ያለው ሶሳይቲ የሰጠው የኮሰሰ ባል ተስፋ የቆረጠ ባል እኮ ነገ በኮሚኒቲው ራሱ እኮ እሷን የሚያሳፍር ወንድ ነው። እኔ ቤቴ መጋቢ ነኝ ብሎ ቢያስብ ሚስቱ አንተ ነህ ያለችው ይጎላል። አያታችንን እንድንፈራው እንድናከብረው ያደረገች በጣም አስፈሪ ሰውዬ ሆኖ ሳይሆን እሷኛ ጋር እየሳለች በመጠን ነው በልክ መጽሐፍ ቅዱሳዊም ነው የእግዚአብሔርም ቃል። ሰነበታችሁ ውድ ቤተሰቦቻችን፣ ይህ ስለ ጥበብ የተባለው ፕሮግራማችን ነው። ዛሬም እንደገና ወደ እናንተ ተመልሰን መተናል። ባለፈው እንደምታስታውሱት ስለ ወንድ ምንድነው፣ ማን ነው፣ ሪስፖንሲቢሊቲው ምን ይመስላል በሚሉ ሀሳቦች ከማርክና ከኤሉ ጋር በጣም የሚገርም ጊዜ ነበረን። የወንድ ፖዚሽኑን አለመያዝ፣ ከፖዚሽኑ ዞር ማለቱ እንደ ህብረተሰብ እንደ ቤተሰብ እንደ ግለሰብ እያስከፈለን ያለውን ዋጋ እያነሳን እየተመለከትን ነበረ። እግዚአብሔር ወንድና ሴት አድርጎ ፈጠራቸው ከሚለው የእግዚአብሔር የፍጥረት ስርዓት ጋር አብሮ ያለውን የወንድነት ሪስፖንሲቢሊቲ፣ የገዢነት፣ የስልጣን፣ የራስነት ኃላፊነቶችን ቶክሲክ አድርጎ ከማየት ይልቅ ትክክለኛውን የእግዚአብሔርን ሐሳብ እያየን ነበረ። ዛሬ ደግሞ እንዴት እንመለስ፣ መፍትሄው መመለስ ነው እየተባባልን እየተወያየን ነበረ። ወደ መቋጫው ላይ ባለፈው በነበረን ሰፊ ንግግር ጊዜና ምንድን ነው ታዲያ መፍትሄው? ይህንን የተመሰቃቀለ ቀውስ ወደ ነበረበት ለመመለስ ምንድን ነው መፍትሄው እያልን ዛሬ እንድንወያይ ነው ሀሳባችን። ከትንሹ ከቤተሰብ እንጀምር እስቲ። ባለፈው ስንወያይ ቤት ውስጥ ወንዶቹ የሉም፣ በፖዚሽናቸው ላይ በትክክለኛው እግዚአብሔር በሰጣቸው አደራ ላይ እየተገኙ አይደለም። ከዛ የተነሳ ቤቶች እየፈረሱ ነው አይደለም። ልጆች ሮል ሞዴል ሳይኖራቸው እያደጉ ነው። ሚስቶች ባል፣ መሪ፣ ፕሮቴክት የሚያደርጋቸው እያጡ ነው እየተባባልን ነበር። እና እንዴት ነው ታዲያ ሪስቶር የሚደረገው? ከትንሹ ከቤት እንነሳና ከማል ጀምር። ማርክ ካንተ ልጀምር። እሺ፣ ቅድሚያ ለባል ነው። ታንክ ዩ እድሉን ስለሰጠኝ። እንዳልሽ ነው ቤተሰብ ከዛ ቤተክርስቲያን ከዛ ህብረተሰብ እያለ ሁሉንም የሚነካ ነገር ነው። ግን አሁን እስቲ ከቤተሰብ ብንጀምር ያነሳናቸው ችግሮች እንዴት ሶልቭ ይደረጋሉ ብለን ብናስብ አሁን ምን አይነት ሰው ነው እየፈለግን ያለ ነው? ያደገ ወንድ፣ ያደገ ልጅ፣ ያደገ ባል፣ ያደገ መሪ እያልን ነው አይደል? ነው ቤት ውስጥ ለምሳሌ በትዳር ውስጥ ያሉ ሰዎችን ብናነሳ ወንድ ልጅ በቃ እኔ ሚስቶችን በጣም አደራ እምለው እኛ ምንም ያለን ትልቁ ዓላማ ብቁ የሆነ ወንድ ቤቱን የሚመራ ለነገ ለኮሚኒቲ ለህብረተሰብ የሚወጣ ወንድ ነው የምንፈልገው። እና ቤት ውስጥ ያለ ወንድ ከቤት ነው የሚጀምረው። ሉሊት እኔ ብዬሽ አውቃለሁ። ለምሳሌ እኔ 100 ሰው 1000 ሰው አፕሪሺየት ከሚያደርገኝ ሉሊት አፕሪሺየት ስታደርገኝ
የሚሰማኝ ነገር ልነግራቸው። ስለዚህ ሚስቶች እንደ ትልቅ ኃላፊነት ረዳት፣ ትክክለኛ ረዳት ነኝ ወይ? ለባሌ የምመች ነኝ ወይ? ባለፈው አንስቻለሁ አይደል? ትክክለኛ የምትመች ረዳት የሚለውን ነገርና ለባሌ የምመች ነው ባሌ ቅድም ሲነስ ላስት ታይም አንስተነዋል። ከሞራል ከምናምን ቫልዩ እሱ እንዳይሰማው ምን እያደረኩ ነው? ወንድ እንዲወጣ ባሌ እንዲወጣ መሪ እንዲሆን የቤቱ መሪ እንዲሆን ምን አስተዋጽኦ አደርጋለሁ የሚለውን ነገር የምትመች ረዳት መሆን ሁልጊዜ ራሷን ቼክ ማድረግ አለባት። በቃ የኮሰሰ ባል በቃ ተስፋ የቆረጠ ባል እኮ ነገ በኮሚኒቲው ራሱ እኮ እሷን የሚያሳፍር ወንድ ነው። ስለዚህ የሱ መውጣት አንድ ቲም እንደሆኑ አስበው የሱ መውጣት የሱ መሪነት መጉላት በጣም ትልቅ ነገር ነው ብዬ አስባለሁ። ላስት ታይም ስናነሳው ኢቭን በኢኮኖሚ ራሱ በገቢ ራሱ ሴቷ የምትበልጥ ከሆነ አንዳንድ ቦታ ሊበልጥ ይችላል፣ በተለይ እዚህ ሀገር የምንኖር ሰዎች እና እሱ ፕሮቫይደር እንደሆነ እንዲሰማው በማድረግ እሱን ፑሽ በማድረግ ሌላው ደግሞ አንዳንድ ጊዜ በመንፈሳዊ ነገርም እኮ አንዳንድ ጊዜ ሴቶች የበለጠ የሚሆኑበት ጊዜ አለ። የመንፈሳዊ ነገር መሪ ነው ምናምን ስንልም እኮ ወንዱን ወደዛ ለማብቃት እነከሌን አታይም እንትና እንዴት እንደሚጸልዩ ምናምን በሚል ሴንስ ሳይሆን እሱ ወደ ስፍራው እንዲመለስ በጥበብ ዋይዝ። እኔ አንድ ኤክስፒሪየንስ እናውቃለን። ዋይዝሊ እሷ ምንድን ያደረገችው በቃ ይሄ ቃል አልገባኝም ትሏች ሁሌ ይሄ ጥቅስ አልገባኝም ይሄ ነገር አልገባኝም እያለች እሱ እንዲያነብ በማድረግ እሱ የበለጠ በቃ እሷን መመገብ እንዳለበት በማድረግ ዋይዝ በሆነ አደራግ ወደ ፖዚሽኑ መመለስ። ስለዚህ ሴቶች ጋር ሚስቶች ጋር ወዝደም ያስፈልጋል። ደግሞ ለአቅመ ሔዋን ምናምን ለአቅመ አዳም ያልደረሱ ልጆችም አባታቸው ሪስፔክት ማድረግ እንደ ይህን የሚሰሙ ምናልባት ወጣት ልጆች ካሉ ለአባታቸው ሪስፔክት ፖዚሽን ቦታ በመስጠት ያንን ነገር ማስተካከል ይቻላል ብዬ አስባለሁ። ስለዚህ ትልቁ ነገር ከቤተሰብ ነው የሚጀምረው። ወንድን ለማብቃት ሚስት የተቻላትን ያህል ባሌ ትክክለኛ መሪ እንዲሆን የተቻላትን ነገር አንዳንድ ጊዜ ዋይዝ በሆነ መንገድ ሲምፖዚየም በመውሰድ በዚህ ነገር ላይ መጽሐፎች አንድ ላይ ማንበብ ጥናት ማድረግ በቃ ባሌ ብቁ ሲሆን ቤቴ ብቁ ይሆናል ብላ ማሰብ ጥሩ ነው ብዬ አስባለሁ። ከዛ ባለፈ ደግሞ አሁን ቅድም አንስተናል ከፍቺ ጋር ከምናምን ጋር የተያዘ በቃ በተሻለ መጠን ወንዱ ቦታው ላይ እንኳን ባይገኝ ቶሎ ብሎ ትዳርን ሴፓሬት ማድረግ። ምክንያቱም ሲንግል ሆኖ ልጅን ማሳደግ ራስን ከመውደድ ጋር ሴቷ እኮ ተጎድታ ሊሆን ይችላል፣ ሚስቴው ተጎድታ ሊሆን ይችላል። ግን ነገ የሚመጣውን ኮንሲኩዌንስ ርቃ አስባ በቃ በተቻለ መጠን ወደ ፍቺ ከመሮጥ ነገሮችን ቶለሬት አድርጎ በቃ ልጆቻችን ካለባል ካላባት እንዳያድጉ የተሻለውን ነገር ትዕግስት በማድረግ ይሄን የፋሚሊ ሁሌ አንቺ የምትይው አባት እናት ልጆች ያሉበትን እሱን ነገር ቢልድ አፕ ለማድረግ በቃ በትዕግስት በመሸነፍ ዝቅ በማለት እሱን ነገር ቢያደርጉ ቤተሰብ ውስጥ በጣም መልካም ነው ብዬ አስባለሁ። ያ ማርኪ በጣም ጠቃሚ ፖይንትን ያነሳው የብዙ አንተም እየተናገርክ እየተማርኳቸው እያሰብኳቸው የነበሩ ነገሮች ነበሩና እኔም ከዛ ጋር በተያያዥ የወንድን ሮል ማለት አይደንቲቲውን ማወቅ የመሰለ ነገር የለም። ራሱ መጀመሪያ ቤት ውስጥ እኔ ማን ነኝ ብሎ ዲፋይን ማድረግ አለበት። ራሱ የወንድን ሮሉን ወንዱን አንድ ወንድ በቤተሰብ ውስጥ ያለው ሮል ሶሳይቲ የሰጠው አይደለም። መንግስት ወረቀት ሰጥቶ የትዳር የጋብቻ ወረቀት በሰርቲፊኬት የሰጠው አይደለም። ከእግዚአብሔር የተቀበለው ዴሊጌትድ የሆነ ኦቶሪቲ ነው፣ ዴሊጌትድ የሆነ ስቲዋርድሺፕ ነው። ስለዚህ መጀመሪያ ወንድ ልጅ የሰጠውን ፈጣሪ እንደሆነ አውቆ ያንን ተጠያቂነትም እንዳለበት አውቆ ቤቱን የመምራት ኃላፊነት ትልቅ ነው ብዬ ነው የማስበው፣ ቤት ውስጥ በተመለከተ ማለት ነው። እና የኃላፊነት ስሜት ሊኖረው ይገባል ቤት ውስጥ ብዬ ነው የማስበው። ወንድ ሞር ኢንተርቴይንመንት ፋን ሌሎች ነገሮች ላይ የሚስቡ በጣም ወንድ ልጅ ከህልመኛነቱ ወይ ደግሞ ከሊደርሺፕ ማንነቱ የሚያወርዱ በጣም ጊዜያዊ የሆኑ ብዙ ነገሮች አሉ። ወንድ ልጅ ይሳባል ተባይዘው ይቶሉ ከሱ ይልቅ ኃላፊ ነኝ፣ መሪ ነኝ፣ ተጠያቂ ነኝ የሚለውን ነገር በጣም አተኩሮ ቤት ውስጥ መስራት ጥሩ ነው። ምክንያቱም ቤት ውስጥ ሲኖር ማርኬ እንዳነሳው ራሱ አለ ቤት ውስጥ ሚስቱ አለች፣
ልጆች ይኖራሉ፣ ቤተሰብ ይኖራል። ዳስ ሃው የፋሚሊ ዳይናሚክሱን ስናስብ በዚህ ሌቭል ብናየው ማለት ነው አሁን ለዚህ ፐርፐስ። ስለዚህ ራሱን ራሱ ያስቀመጠበት ፖዚሽን የቱ ነው ማለት ነው። ማርኬ መመለስ የሚለውን ስጠቅሶታል። እኔም ቤት ውስጥ መሆን ያለበትን መሆን የተሰጠውን ከእግዚአብሔር የተቀበለውን የመመገብም ይሁን ፕሮቫይድ የማድረግም ይሁን የመንከባከብም ይሁን የመጠበቅ ወይ ደግሞ እንደ ካህን ቤቱን ስፒሪቹዋሊ እንትን የማድረግ የመመገብ ኃላፊነቱን በመወጣት ሌቭል ራሱን ቤት ውስጥ ማስቀመጥ ትዳር ውስጥ የማስቀመጥ ኃላፊነት በጣም ነው ያለበት ከራሱ ሲጀምር ብዬ ነው ማስበው። በተረፈ ደግሞ ቤት ውስጥ ያለው ቅድም በተነሱትም ሀሳቦች አይ ቲንክ ተነስተዋል። ቤት ምንም እንኳን ወንድ ልጅ ራሱን እኔ ይሄ ነኝ ብሎ ቢያስብ ዙሪያው ያለው የሚያስበው ምንድን ነው የሚለው በጣም ወሳኝ ነው። ስለዚህ እኔ ቤቴ መጋቢ ነኝ ብሎ ቢያስብ ሚስቱ አንተ ነህ ያለችው ይጎላበታል፣ አንተ አይደለህም ያለችውም ደግሞ ይጎላል። ማርኬ እንዳልከው ነው። እኔ ቤቴ ውስጥ ብዙ ነገሮችን አኮምፕሊሽ አድርጌ ሰዎች ቴንኪዩ በጣም በዚህ ነገር በጣም ኢምፓክትድ ሆነናል እንትን ምናምን ብለውኝ እሷ ያንን ነገር አሳንሳ ካየችው ለእኔ ያንሳል። ማንም ሰው ከሚለን ነገር በላይ ሚስቶች የሚሉን ነገር በጣም ወሳኝ ነው። ስለዚህ እኔ ለሚስቶች መመክረው ምክር ምንድን ነው? ባሎቻችሁ ምን ያህል ከሌሎች ጋር ኮምፔር ስታደርጓቸው ያነሱ ሊሆኑ ይችላል፣ እንደሚገባ አልመሩ ሊሆን ይችላል፣ ስፍራቸውን ይዘው በትክክል እንደምታስቡት አልሆኑ ይችላል። ይሄ ደግሞ የብዙ አይነት ነገር ውጤት ነው፣ የአስተዳደግ ውጤት ነው፣ አጠቃላይ አሁን ያለንበት የሶሳይቲ እንትን የቀመር ውጤት ነው። ብዙ ላክም ያደረጓቸው ነገሮች አሉ። ስለዚህ ግን ዞሮ እግዚአብሔር የሰጣቸው ባሎቻቸው ናቸው። እግዚአብሔር ያንን ቤት ይምራ ብለው የሰጧቸው ባሎቻቸው ናቸው። ስለዚህ እንደ ቤት መሪ እነዚህ ሰዎች ተቀብሎ እነሱን አቮይድ ያደረገ ሊደርሺፕን ከመመስረት ይልቅ እነሱን አቮይድ ያደረገ አስተሳሰብን ከማጉላት ይልቅ እነሱን ኢምፓወር ያደረገ ሞር መልሰው ስፍራቸውን ይዘው እንዲሮጡ የሚያደርግ ኢንካሬጅ ማድረግ፣ ማበረታታት፣ የነሱን የሚያደርጉት ነገር ላይ ያፈጠሩትን ተጽዕኖ ቴንኪዩ ማለት አፕሪሺየት ማድረግ፣ ወደ ተሻለ ነገር እንዲደርሱ መግፋት፣ እንደዚህ አይነት ነገሮች ከሚስቶች በጣም ይጠበቃል እንጂ ቅድም አርኬም ብሎታል። ኮምፔር እያደረጉ ቀላል ነው ነከል ያደርገው አንተ እያሉ ማድረግ ማለት ዲስካሬጅ በማድረግ ዳውን በማድረግ አይደለም። ሊደርን የምናነሳሳው በዛው አይደለም። ትችላለህ ብለን አይደንቲቲውን በመንገር ሰፖርት አደርጋለሁ፣ አይዞ እኔ አብሬ ነኝ በማለት ነው። እኔ የራሴን ምስክርነት ልስጥ። አሁን እኔ ምን እላለሁ ብዙ ጊዜ የኔ ሚስት ኢትዮጵያ ባትሆን አሁን ያለሁበት ቦታ አልደርስም። በጣም ብዙ ጊዜ ተናግሬዋለሁ። እሷ ባትሆን አሁን የሆንኩትን ላልሆን እችላለሁ። ይሄን እንድል ያደረጉኝ በጣም ብዙ ምክንያቶች ስላሉ እንደሷ የታገሰኝ ሰው ስለማይ ነው። የሚታገሰኛ ብዬ ማሰበው ሰው ስለማይ እንደሷ ሰፖርት ያደርገኛል ብዬ እንደሷ እኔ ሚስቴክ እንኳን አግኝታብኝ ሚስቴኬን ሚስቴክ ነገር የተሻለ ሰው ይሆናል። እንደሷ ህልሜን የሚደግፍ ሰው ይገኛል ብዬ ስለማላምን የእሷ ኮንትሪቢሽን ሰው አያውቅም። እኔ ዋቴቨር ለማደርገው ፖዚቲቭ ነገር እኔን ነው የሚያየው። ከኋላ ግን ያለውን የእሷን ሰፖርት ሰው አይረዳም። እኔ ግን ይገባኛል። እንደኔ ሚስት ሆኑ አይባልም ይባላል ማለት እኔ በቃ ደካማ ባልም ኖሯችሁ ግን አይዞ ትችላለህ፣ ነገ የተሻለ ይሆናል፣ ረዳሃለሁ ምትል ሴት ካለች በእውነት የማይስተካከል ችግር የማይስተካከል ነገር የለም። እና ያንን ሰፖርት ቤት ውስጥ መስጠት ከሚስት የሚጠበቅ ነው። ባል ደግሞ የራሱን ማንነቱን አይደንቲቲውን ማወቅ፣ ፈጣሪውን ማወቅ፣ እሱ ብቻ ሳይሆን የተሰጠውን ኃላፊነት ምን ያህል ቢግ እንደሆነ መረዳት በጣም አስፈላጊ ነው። በጣም የሚገርም እውነት ነው የተናገራችሁት። አይ ዶንት ቲንክ ብዙ ጊዜ የኛ ሳፖርት የሚስቶች የኛ ሳፖርት ምን ያህል ሲግኒፊካንት እንደሆነ ብዙ ጊዜ አንደርስታንድ አናደርገውም ብዬ አስባለሁ። በእርግጥ እሱን ሌላ ጊዜ ስለ ሴቶች ደግሞ ስናወራ ምናነሳው ሀሳብ ይሆናል። ግን ለእኔ አይ ቲንክ በህይወቴ ትልቁ ምሳሌ አያቴ ናት። ሴት አያቴ በጣም ብዙ ጊዜ አነሳታለሁኝና አያታችንን እንድንፈራው እንድናከብረው ያደረገችን የሆነ በጣም አስፈሪ ሰውዬ ሆኖ ሳይሆን እሷኛ ላይ የሳለችው ስዕል በጣም ስለምታከብረው በጣም አስከብረዋለች። በእኛ ብቻ ሳይሆን በቤተሰቡ ዙሪያ እንዲከበር ያደረገችው አክብሩኝ ብሎ አይደለም፣
አክብሩት ብላ ነው አክብራ አሳይታን ነውና የኛ ሮል ምን ያህል ሲግኒፊካንት እንደሆነ ለባሎቻችን እዛ ሮል ላይ ለመገኘት ምን ያህል ሲግኒፊካንት እንደሆነ ብዙ ጊዜ ሪያላይዝ አናደርገውም። ሌላው ግን አንድ ጓደኛ አለችኝ እስቲ ይሄ ነገር ወደ መሬት ይውረድ ትላለች ብዙ ጊዜ በነገሮች ላይ ዲስከስ እናደርግና ብዙ ሀሳቦች አንስተናል። ባለፈውም ስንወያይ ባሎች በሊደርሺፕ ፖዚሽን ላይ ላለመሆናቸው ካነሳናቸው ሀሳቦች አንዱ የሉም ነው አይደል? ለምሳሌ ስራ፣ የኢኮኖሚ ጫና ፕሮቫይደር ናቸው። ኦፍኮርስ ለቤታቸው ፕሮቫይድ ማድረግ አለባቸው እና ኑሮን ለማሸነፍ ከቤቱ የሚጠፉ አሉ። አንድ ምሳሌ እያነሳው ነበረ። ጠዋት ወደ ስራ ሲሄድና ማታ ከስራ ስመጣ ማገኝ ሰላምና ቻው መላት ልጄ የሆነ ጊዜ 13 ዓመት ሞልቷት አገኘው ብለን ባለፈውም ኤግዛምፕል እያነሳን ነበረና ይሄ የኢኮኖሚ ጫና ነው። በእንደዚህ አይነት ቻሌንጅ ውስጥ እያለፉ ያሉ ወንዶች እንዴት ነው ኢንጌጅ የሚያደርጉት? ፋሚሊያቸው ውስጥ ምንድን ነው መጠቀም ያለባቸው ብልሃት? ምንድን ነው የሚጠቀሙት ጥበብ? እንደገና ደግሞ ከሱ አለመኖር የተነሳ ከሱ ሪስፖንሲቢሊቲውን አለመውሰድ የተነሳ ይህንን ጋፕ ፊል እያደረጉ ያሉ ሚስቶች፣ እናቶች አሉ። ያን ፖዚሽን ይዘውታል። ከዛ ድንገት አንድ ቀን አቬለብል ሲሆን ሰውየው ፖዚሽኑ ተይዟል እና የፖዚሽን ግብግብ ይፈጠራል እና ይህስ እንዴት ነው መሬት ሲወርድ ምንድን ነው መፍትሄው? በጣም አሪፍ ነገር ነው ያነሳሽ። በመጠን መኖር፣ በልክ መኖር መጽሐፍ ቅዱሳዊም ነው የእግዚአብሔርም ቃል ነው። በጣም ያው እንግዲህ አለመታደል ሆኖ ኮምፒቲሽን፣ አሁን እኛ የምንኖርበት አካባቢ ኮምፒቲሽን አለ። በቃ ከሌ የሆነ መኪና ሲገዛ፣ ከሌ የሆነ ቤት ሲገዛ ካለ ልክ የመወጠር ነገር አለ። ደግሞ እውነት ለመናገር አንዳንድ ሰው ደግሞ እዚህ ትክክለኛ ቤተሰቡን እዚህ መኖር እያለበት አገር ቤት ፎቅ የሚሰራ ሰው አለ። አገር ቤት ፎቅ ይሰራል 16 ሰዓት እየሰራ። እኔ ልጅ ማሳደግ ትዳር ኢንቨስትመንት ነው። ላስት ታይም እንዳነሳ ነው። በቃ ትኩረት ይፈልጋል፣ እንክብካቤ ይፈልጋል። ሊደር ነን ቅድም እኮ አለን እኮ እኔ አሁን ገዢ ነኝ ብዬ ስነሳ ገዢነት ሲባል ምግብ የሚቀርብለት አይደለም፣ ኃላፊነት ነው። ልጅ ማሳደግ ኃላፊነት ነው። ሚስትን መጠበቅ፣ ማስተማር፣ ማብቃት ኃላፊነት ነው። ለዛ ደግሞ መገኘት የሚባል ነገር አለ። እንዴት ነው የምገኘው? አሁን ቤተሰብ ላይ እንግዲህ አሁንም ተመልሼ ልምጣ። ወንድየው መገኘት ይፈልጋል፣ ግን ከጫና እሷ ከሌሎች ከጓደኞቿ ጋር ኮምፒት ያደረገች የተሻለ ኑሮ የምትፈልግ ሴት በቃ ለእሷ እንምከር ነው። እሷ በቃ ባልሽ ቤት መገኘቱ ለልጆችሽ ይጠቅማል፣ ባልሽ ቤት መገኘቱ ለራስሽም ይጠቅማል፣ ለትዳራችሁ እንዲቀጥልም ይፈልጋል፣ አቬለብል እንዲሆን። ስለዚህ እኔ ሰርተንም ለፍተንም ሮጠንም ምንም የሚሞላ ነገር የለም። በልክ ራሳችንን በልክ አድርገን ቤታችንን በተለይ ወንዱ አቬለብል መሆን አለበት፣ ሴቶች ደግሞ ያንን ነገር ሰፖርት ማድረግ አለባቸው ብዬ አምናለሁ። ለልጆችም ባል አቬለብል እንዲሆን ከገንዘቡ ይልቅ ልብስ ገዝተሽ ምግብ ገዝተሽ ሁሉ ነገር ፕሮቫይድ አድርገሽ ጥሩ ትምህርት ቤት እያስተማርሽ የባልነት ያንን ቮይድ መሙላት ካልቻልሽ ችግር አለው። ያነሳሽው ነገር አለ። እሱም ቮይድ ልጆች ላይ ሙቪ ይሞላዋል። እሱን ቀዳዳ ትምህርት ቤት ያሉ ሰዎች የሚያመጡት ሀሳብ ይሞላዋል። እሱም ቮይድ አካባቢያቸው ቶክሲክ ከሆነ እሱም ቮይድ ላይ ያ ሰው ይሞላዋል እና ልጆችን ይህን ነገር በቃ በተለይ ባሎች ያን ነገር መገኘት አለባቸው። ሚስቶች ደግሞ ያንን ነገር ሰፖርት አድርጎ በልክ መኖር እንዳለባቸው ተነጋግረው ያንን ነገር ማስተካከል አለባቸው ብዬ አምናለሁ። ስለዚህ ከኢኮኖሚው ከምኑ ኮምፒቲሽን ወጥተን በቃ ትዳራችንን እኛ እንደ ራሳችን ቤት ነው የምንኖረው። የራሳችን ኑሮ አለን፣ የራሳችን ልክ አለ፣ የራሳችን ገቢ አለን። አሁን የምንከፍለው ዋጋ ለቤተሰብ ነገ ፍሬያማ ይሆናል ብሎ በርቀት እሱን አስቦ መኖር መልካም ነው ብዬ አስባለሁ። ያ ማርኬ በጣም ጠቃሚ ሀሳብ ነው። ትንሽ ብቻ ሀሳብ ለመጨመር የህይወት ምርጫ ነው። የቱ ይሻላል ህይወት? ሁሉንም የምንይዝበት ብዙ እጅ አልሰጠንም እግዚአብሔር፣ ሁለትን የሰጠን እና በዚህ እጅ ይሄን በዚህ እጅ ይሄን፣ ከዛ ውጭ ሌላ ኦፕሽን የለን። ህይወት ደግሞ ሙከራ ዘመንም አይደለም። ቢሆን ጥሩ ነበር። ለምሳሌ 60 ዓመት የሙከራ ኖረን ይቀጥለው ደግሞ 60 ዓመት ብንመጣ ኖሮ ወደኋላ እናስተካክል ነበር። ግን መጨረሻ ላይ ወደኋላ ሄደን ሪፍሌክት የምናደርገው መሄጃችን ሲደርስ ነው። ባለፈው
በዚህ ቦታ ጋብዘነው የነበረው ዶክተር ነቢይ ታስታውሻለሽ እና አንድ ነገር ያወራ ነበር። ሰዎች በህመሞች አልጋቸው ላይ ሆነው የሚቆጫቸው ምንድን ነው ለሚለው የመጀመሪያ የሰጠው ብዙ ሰዓት ብሰራ ብሎ የሚቆጨው የለም። ጥናት ነው የሚያመለክተው። ብዙ ሰዓት ብሰራ ኖሮ ብሎ የሚቆጭ ማንም አልጋው ላይ መጨረሻ ህመሞቻው ቦታ ላይ ይችል የሚያስብ የለም። አብዛኛው ሰው የሚያስበው ከመወዳቸው ጋር ብዙ ጊዜ ባሳለፍኩ ነው። መጨረሻ ላይ ማተር የሚያደርገው እሱ ከሆነ ለሱ ጊዜን መስጠት አስፈላጊ ነው። ይሄ ማለት በአንድ በኩል አባት የቤቱ ፕሮቫይደር ነው ብላችሁናል፣ በሌላ በኩል ደግሞ ቤቱን ብላችሁናል ለሚለው ነገር መልሱ ባላንስ ነው። ባላንስን የመሰለ ነገር የለም ለሁሉም ነገር። አንዱ ሳይድ ላይ ማድረግ ያለበት ፕሮቫይድ ስናደርግ እኮ ለእነሱ ነው፣ አብረናቸው ነው፣ ያንን ለማድረግ ነው የምንወጣው። ግን አንዳንድ ጊዜ ኤክስትራ የሆነ ከቤት በምን ልውጣ እንዴት አድርጌ ነው ውጭ መሆነው የሚል አስተሳሰብን ኢንተርቴን በማድረግ ሳናቀው ውስጣችን ኢንጆይ ያለማድረግ ራሱ ከልጆች ጋር መሆን ኢንጆይ ያለማድረግ፣ ከሚስት ጋር መሆን ኢንጆይ ያለማድረግ። አንዳንድ ሰዎች ከሚስትና ከቤት ጋር መሆን የቤት የጓዳ አይጥ አድርጎ ወንድን የማሰብ በጣም የተሳሳቱ እንትኖች አሉ። አንዳንድ ቤት ውስጥ መሆን ራሱ የጤነኛነት ምልክት አለመሆን። ሚስቴ ማለት ልጆቼ ማለት ራሱ የሆነ ኦብሰሽን አድርገው የማሰብ ትክክል አይደለም። ምክንያቱም ከሱ ስለሆነ ሁሉ ነገር የሚወጣ ትክክለኛ የሆኑት ይህነኝ ናቸው ትክክል ብዬ ነው እና አይ ቲንክ እሱን ትንሽ ማስተካከል ይኖርብናል ብዬ ነው ማሰው። እንዳልከው ማርኬም ምርጫ ስለሆነ ህይወት ባለፈው አይ ቲንክ ይህንንም አንስተነዋል አስታውሳለሁ። እና ትልቅ ሶፋ ገዝቼ በ10 ሺህ ብር እሱን ለመክፈል ከቤት ልጥፋ ወይስ ካውች ላይ የሆነች ትንሽ ወንበር ላይ ተቀምጬ ቤት ልገኝ ነው ምርጫው። ማንም አይጠላም ትልልቅ ነገር እንዳይኖረው የሚጠላ ሰው የለም። ሁላችን እንፈልጋለን። ግን ቾይስ ነው የትኛው ነው የሚለው ነገር ቾይስ ነው። ልጆቻችን ሲያድጉ የተቀመጡበት ሶፋ ትዝ አይላቸው፣ የሰጠናቸው ስጦታ እንኳን ትዝ አይላቸው። የኛ አቬይላቢሊቲ ትዝ ይለናል። አንድ ሙቪ አይቻለሁ እንደ ፋሚሊ ላይ የሚሰሩ አንድ የሆነ እንትን ነው ሚኒስትሪ ነገር ያቀረቡት እና አባትየው ልጁ ምንድነው እንደ ድራማ ነገር ልጁ አባትየውን ይጠይቀዋል። አባትየው ከቤት ነው የሚሰራው እና በመስኮት ይመጣና ኳስ እያጠባጠበ ንጫዋት ይለዋል። ከዛ ስራ ይጨርሳል። አባትየው ስራ ይጨርሳል። ሲጨርስ ልጁ ይጠራው ኳስ ያሳዩና ንጫዋት ብሎ ይመታለታል። ከዛ ከሱ ጋር ስልክ እያወራ ይላል። ከዛ ጓደኞቹ ይጠሩታል። አባትየው ይወጣል። ከዛ ተመልሶ ይመጣና እንደገና ቁጭ ይላል ሶፋ ላይ ኤሌክትሮኒክስ ይዞ ኳስ ይመታለታል። እንደገና አሁን ኢግኖር ያደርገዋል። ከዛ በኋላ ድንገት ልጁ አድጎ በእንትን ውስጥ በመስተዋት ውስጥ በሚሰራበት መስተዋት ውስጥ ልጁ ጓደኞቹን ሰብስቧል። አሁን ቲኔጀር ነው። ትልልቅ ጓደኞቹ ሰብስቦ ኳስ እንትን ይላል፣ ይመታል፣ ይጫወታል፣ ይቀባበል። ከዛ መጥቶ እንጫወት ሲለው ይለዋል አባትየው ይለዋል። እንደገና ልጁ ያመሻል። ሲፈልገው አሁን አይመጣም። ተከታይ ሲሆን ነው ደግሞ ዘላለም አብሮ ማይቆዩ በተወሰነ ጊዜ ብቻ እኛንም ሰፖርት ነው የሚፈልጉት። ያችን ሞመንት የትኛው መርጬ ሌቱን ላድርግ የሚለውን ማሰብ እንደ ቤት መሪዎች ይሄ በጣም ኢምፖርታንት ነው። ትንሽ አጽንኦት ስለመስጠት በጣም እውነት ነው። እኔ ምን አስታውስኩኝ አሁን እየተናገራችሁ አይ ዶንት ኖ ሶሻል ሚዲያ ላይ ብዙ የታየ እንትን ነው ቪዲዮ ነው። መንገድ ላይ ጀስት ገበያ ምናምን የሚሄዱ ሰዎችን ነው ፋሚሊዎችን እየጠሩ አባትየውን ይጠይቁታል። 3-4 ልጅ ሊኖር ይችላል። የልደት ቀናቸው መቼ ነው አባትየው አያውቅም። የትምህርት ቤታቸው ስም ምንድን ነው? የአንድ አይደለም የተለያየ አባቶች ነው የሚጠየቁት እና አባቶቹ አይመልሱም። የጓደኞቻቸው ስም፣ የልጆቹ ጓደኛ ስም አያውቁም። የአስተማሪዎቻቸው ስም፣ ምን አለርጂ ያለባቸው፣ ምን ሆቢ ያለ አባትዮቹ አይመልሱም። እናትዮቹ እያንዳንዱን ይሄ እንትን እያሉ ይመልሳሉ ማለት ነውና ምን ያህል የእውነት ሶሳይቲያችን ላይ አባቶች ባሎች ከቤት ውጭ እንዳሉ ምን ያህል ማለት ምን ያህል ፈውስ እንደሚያስፈልገን ምን ያህል አዌርነስ እንደሚያስፈልገን ፕሮቫይደር ሲባል ፋይናንሻል ፕሮቫይደር ብቻ እንዳልሆኑ አይደለ የሁለንተናዊ ፕሮቴክት ማድረግ አቬለብል መሆን ልጆቹ ኢንስፓየር የሚያደርጉትን ህልም የሚያደርጉትን ራሱ መኮትኮት የአባት ስራ እንደሆነ
አይደለም አስተሳሰባቸውን ሼፕ ማድረግ ምን አይነት ሰው ሊሆኑ እንደሚገባ ሼፕ ማድረግ አንዱ የአባትነት ኃላፊነት እንደሆነ ሶሳይቲው ረስቶታል ብዬ ነው የማስበው። በቃ የሆነ ቅድም ማሬ እያለ ነበረ የሆነ የኑሮ ግብግብ ከማጋር እንደሆነ ራሱ ያ ግብግብ አይታወቅም፣ ግን ከሆነ ኑሮ ጋር ግብግብ ተይዟል። አት ዘ ሴም ታይም ግን እነሱ የያዙት ግብግብ ልጆቹ ያንን ቮይድ ቅድም ማርክ እያለ ነበረ ሶሻል ሚዲያ ይሞላዋል፣ ትምህርት ቤት ይሞላዋል። የፈለገው ሰው ልጆቻቸው ላይ የፈለገውን አይዲዮሎጂ ዘርቶባቸው ይሄዳል። ምክንያቱም ዴር ኖት ዴር አባቶች ያሉም ሼፕ አፕ ለማድረግ እና ወደ ቤት መመለስ በጣም ኢምፖርታንት እንደሆነ እየተነጋገርን እያየነው ነው ያለ ነው። አንድ ነገር ልሻይ ጨመር ዝም ብሎ ቅድም ትዝ ብሎኝ ነውና አንድ አባት ምን ልጄ እየተነሳች ሌሊት ናይት ሜር አላት። ሌሊት ብላ ትጮኻለች። ምን ሆና ነው? አንደኛ እኛን ትረብሸናለች፣ ሁለተኛ ራሷም እየጮኸች ትነሳለች። እቺ ችግር ብለን በቃ ምን ማናቀም። አንድ ቀን ቀኑን ውሎዋን ለመከታተል ፈለግኩ። የምታደርገውን በሙሉ አብሬ ማድረግ ውጭ ስትጫወት አብሬ እጫወታለሁ። ሌሊት የሚያስጨዋትን ፍለጋ ማለት ነው። ከዛ የሆነ ነገር ታደርጋለህ። ከዛ ጌም ልትጫወት ስትሄድ አብሬያት ጌም ውስጥ እኔም ልጫወት ብዬ ገባዋል። ጌም ውስጥ የሆነ ነገር ትጫወትና አንድ ሞንስተር ነገር አለ ብልክ ብሎ ስክሪኑን የሚሞላ አለ። ድንገት መቶ ልጥፍ ነው የሚልበት የጌሙ ጨዋታው አንዱ ፓርት ነው እና በስሪዲ በቃ የወጣ ነው የሚመስልሽ ውጭ። እሱን እያየሽ ነው የምትሉት ላች እሱ ጋር እንደምንም ግን ኢንጆይ እያደረገችው እየተጫወተች ነው ሌሊት። ከዛ በሚቀጥለው ቀን ጠዋት ስንነሳ ሚስቴ ስጫወት አደርክ ሰውዬው ራስ ስጫወት አደርክ አለች። ከዛ ምን አልኳታል ውሎዬን ተከታታይ ገባች። አንዳንድ ጊዜ ልጆቻችን ለሚያሳዩን ባህሪ እንኳን ከየት ምንድን ነው የሆኑት የሚለውን ለማወቅ we have to know that we have to be available። ገባች። አንዳንድ ጊዜ እኮ አባት ማይሆን እናትም ክፍተት እየተነጋገርሽ መምራት አንዳንድ ጊዜ አንዱ ሞር ውጪ የሆነ ነገር ሊያደርግ ይችላል። አንዱ ግን አላል availability እኮ ከእንትንም ይለያል። it's not only distance አላ it's not about ውጪ መሆንና ቤት ከመሆንም አንዳንድ ሰው እኮ ቤት ሆኖ የለም አንዳንድ ሰው ውጪ ሆኖ እኮ አለ። ገብታችሁ በጣም እንትኑ ኮንሰፕቱ በጣም ቢገባል እና ግን አብሮ በመጫወት ውስጥ ችግሯን አገኘሁላት አለ። ያንን ጌም አስቀየርኩ አለ። እኛም በሰላም ተኝተን አደር እሷም አለ በሰላም ሆነች እና በአቬላቢሊቲ ምን ያህል ኑሮን ያቀላል የሚያስጨዋቸው ምንድነው የሚለውን ለማወቅ መጀመሪያ የሚያስጨዋቸውን ነገር ለማወቅ ጊዜያቸው ውስጥ ገብተን ማወቅ አለብን የሚለው ነውና አንዳንድ ጊዜ ትውልድ ሲነጠቅ አንዳንዶቻችን ልጆቻችን ፉል ዲፕሬሽን ውስጥ ሲገቡ ነው የምንነቀው። አንዳንዶች በር ዘግቶ አልወጣም እንዳታዩ ሲሉ ትምህርት ቤት አልፈልግም ሲሉ ነው ብድግ ብለን ምን ሆኑ ምንድነው ወርነት ኤርክ አልነበርም ምን እንደሆነ በመንገዳቸው ስናል ኢንቮልቭ አድርገን ስለማናውቅ ያደረሳቸውን ኮዝ እንኳን አናውቅም እና በጣም አስፈላጊነቱን ለማስመር I think የአባትነት ሮል ምን ያህል ኢምፖርታንት እንደሆነ አንዳንድ ጊዜ እግዚአብሔር በዛ ውስጥ ያስቀመጠው አለ። እኔ አንድ ጓደኛዬ የ5 ዓመት ሴት ልጅ አለቻቸው እና ብዙ ነገር ላይ ፈሪ ነች ልጅቷ እና እናትየዋ ለማደፋፈር ትሞክራለች እና አንድ ጊዜ ሀፕን ያደረገው ነው በጣም የሚገርም ነው። እናትየዋም እኮ ታደፋፍራለች፣ ግን ነርቸሪንግ አይደለች እናት። ማደፋፈር ውስጥ ፍርሃት አለ። የሆነ ከአባት ጋር ያለ የሆነ ጸጋ አለ እና አልሰማቻትም እናትየዋን ማለት ነው። ከዛ ኋላ አባትየው ወሰድ አደረገና በርከክ አለና አለች በቃ አላት አለች። ከዛ ሌላ ሰው ሆና መጣች። ውስጧ የከተተው ኮንፊደንስ እንባ እያነቃት ነው የምትነግረኝ። ማለት አባቶቻቸው አጠገባቸው መሆናቸው ሰልፍ ስቲማቸው ላይ ራሱ ያለውን ለውጥ አየሁኝ እሷ ውስጥና ከዛ ኋላ በቃ ልክ ኮንፊደንቷ ግጥም አለ። እናትየዋ ስለሌለች አይደለም፣ ግን አባት ያስፈልጋል። እናትየዋ ያንን ስላልነገረቻት አይደለም፣ ግን አባት ሲናገር ደግሞ አለው አብሮ እግዚአብሔር ውስጡ ያስቀመጠው የእሷን ኮንፊደንስ ቢልት ማድረግ የሚችል የራሱ የሆነ ደግሞ ድርሻ አለውና ብዙ አባቶች ብዙ ባሎች ይሄ ይመስለኛል የተሰወረባቸውና የቤት ኪራይ ከተከፈለ ቤቱ ሙሉ ከሆነ ምናምን ዳትሲት የሚለው በጣም የተሳሳተ አንዱ መፈወስ ያለበት አመለካከት ወንድሞች መመለስ ያለባቸው ወንዶች መመለስ ያለባቸው ሀሳብ ነው።
ስለተሞላው ፖዚሽን ቅድም ሚስቶችን እየመከራችሁ ነበረና እኔ ብዙ ጊዜ ላለሁኝ እግዚአብሔር እንደ አቅማችን ነው የሰጠን ላለሁኝና ለነገሮች ለቻሌንጆች የምንሰጠው ምላሽ እንደ ወንድና እንደ ሴት አንድ አይነት አይደለም የተለያየ አድርጎ ስለፈጠረን ማለት ነውና አንዳንድ በርደኖችን እንዲያው ጌታ ያላሸከመንን ስለተሸከመን አቅማችን በላይ የሆነውና አስተውሎ ነው ይሄ የኔ ድርሻ አይደለም ማለት ትልቅ ጥበብ ነው ላለሁኝ በቃ ይሄ ያንተ ስራ ነው የምለው ነገሮች አሉ ማርክ ኖ ይሄ የኔ ኃላፊነት አይደለም ያንተ ኃላፊነት ነው የምላቸው ነገሮች አሉ ምክንያቱም ለኔ በርደን ናቸው ለሱ ደግሞ ፕራይድ ናቸው በቃ ጆይፉሊ የሚያደርጋቸው ነገሮች ናቸውና አንዳንድ ቤት ግን ካለ መኖሩ የተነሳ በርደኑ እሷ ላይ ወድቆ እናያለን ካለ መገኘቱ የተነሳ ወይም ደግሞ ይሄ ያንተ ኃላፊነት ነው ብሎ ለማለት ካለ መቻል የተነሳ አንድ ሚስት ላይ ሴቷ ላይ ወድቆ እናያለንና ከጊዜ በኋላ ደግሞ አንዳንዶችን ወደ ውጭ የሚያስወጣቸው ወይም ደግሞ እንዳይመለሱ የሚያደርጋቸው በማስተዋል ይሄንን በርደን እኔ ልውሰድ ሲል ግብ የሚገጥምባቸው ሁኔታዎች አሉና ምንድነው እንደዚህ አይነት ነገሮች እንደ ወንድ የሚፈጥሩት ስሜት የሚፈጥሩት ቮይድ ያ እኔ አይ ቲንክ ቅድም አንዱ ዝም ብለን ስንወያዩ ነበር ኢንፎርማሊ እና ምንድነው መሪ መቼስ አንድ ቤት ውስጥ መኪና ውስጥ መሪ አንድ የትም ቦታ ላይ ነገሩ መሪ እኮ አንድ መሪ ነው የሚኖረው መቼስ መሪ ከተባለ ማለት ነው ሶ ሳምዋን ሃዝ ቱ ሊድ ከዛ በኋላ ያለው ቀጥሎ ያለው ትረስት ነው የተቀማጩ ትረስት ሰፖርት ኢምፓወርመንት ምናምን ነው ከዛ በኋላ ያለው እንጂ ምንም ማድረግ አይችልም ኦልሬዲ መሪው በላይ ናቸው አንዳንድ ሰዎች ሲነዱ ከባድ አንዳንድ ነው የሚነዱት ግን በምናባችን እኮ ፍሬን እንይዛለን በቀኝ ተቀምጠን እኮ አንዳንዴ እኔ ስንት ፍሬን ይዛለን ሲነዱ እንደዚህ ይላሉ አንዳንዴ እንዲሉ አዞራለሁ መሪ የለውም እኮ ምንም ማድረግ አልችልም አንደር ዘ ሜርሲ ኦፍ ነጂ ውስጥ ነኝ ያለሁት እዛ ሞመንት አንዳንድ ነገሮች እጅ መስጠት አንዳንድ ቤቶችን ያፈረሰው እኮ እጅ ያለ መስጠት እጅ መስጠትን ይሄ በተሸናፊነት ስሜት ሳይሆን someone is leading the house ወንድ ልጅ ነው ባሌ ነው ሰጥቶኛል ቤት ውስጥ ቤቱን ሊመራ የተቀመጠ ሰው ነው ያንን እንዲያደርግ ፉሊ መፍቀድ ከተለያየ አቅጣጫዎች ያን ሰፖርት ማድረግን የመሰለ ነገር ያለ አይመስለኝም አይ ቲንክ መምራትን ከፓወር ጋር ማገናኘትን የፓወር ግብግብ እንደዚህ አይነት የሚመስሉ አስተሳሰቦች ቤት ውስጥ ይታያሉ አንዳንድ ጊዜ ደግሞ በካራክተር ሌቨል ራሱ በባህሪያቸው ተገዢ ያልሆኑ ሚስቶች በፍጹም መገዛት ተገዢነትን ሰብሚሽንን ወይ ተገዢነትን እንደ ተጨቋኝነት የሚያስቡ ሴቶች የሚፈጥሯቸው ቻሌንጆች ተዳራቸው ላይ በጣም ችግር እኔ አይዶ ነው ብዙ ጊዜ ሲንግል የሆኑ እናቶች በተለይ እኔ መመክረው ሲንግል የሆኗቸው እናቶች ልጆቻችሁ ጀግና ናችሁ እግዚአብሔር ይባርካችሁ ልጆቻችሁ ጥራችሁ አስተምራችሁ ሰርታችሁ ያሳደጋችሁ አፕሪሺየቱ ባንሳይድ ግን ለኔክስት ጀነሬሽን ግን እንትን ጠጠር ጥላችሁ ብታልፉ how difficult it is how hard it is ምን ያህል ከባድ እንደሆነ ምን ያህል ጫና ተሸክማችሁ እንደመጣችሁ ይሄን ነገር ሁለተኛ ደግሞ አንዳንድ ጊዜ ለትዳሩ መፍረስ እንኳን ምክንያት ሆናችሁ ከሆነ ደግሞ እኔ ያጠፋው ጥፋት ይሄ ነው ብትሉና በተማክሩ ታናናሾችን በየቤተ እምነቶቹ ውስጥ በየእንትኑ በየሶሻል ሚዲያ ይሄን ነገሮች አንዳንዶች vulnerable ሆነን ራሳችን ብንመክር ብዙ ሰው ይድናል እና ስንት ነው ወደኋላ ስንት ሚስቶች ወደኋላ ይቆጫሉ ሲምፕሊ እንዲህ ማድረግ የምችላትን ነገር ባለማድረጌ ነው ቤት የፈረሰው የሚሉ ስንት አሉ ከዚህ አይብስም ነበረ ልጆች በዚህ አይነት ክራይሲስ ውስጥ ከሚያልፉ ኖሮ እኔ ለትንሽ ነገር ትዳሬን ብጠብቅ ነበር ቢሻለው የባል አብሮነት ይሻል ነበር ከዚህ አይብስም የሚሉት ስንት አሉ ስለዚህ አንዳንድ ጊዜ አንዳንድ ነገሮች አይታወቁም እስኪፈርሱ ከፈረሱ በኋላ ነው ምናውቀው የወንድ ልጅ ቤት ውስጥ አለመኖር ፋይናንሻል ክራይሲስ የሚያመጣ ተደርጎ መታሰብ የለበትም ማንም ሰርቶ ይኖራል ማንም ደግሞ ተቸግሮም ይኖራል ችግር የለም ክራይሲሱ ከዛ ያለፈ ስለሆነ የኔክስት ጀነሬሽን ሁሉ ያተኮረ ፋሚሊ ያተኮረ ሶሳይቲን ያተኮረ ጉዳይ ስለሆነ እኔ ግብ ብዙ ጊዜ የሚፈጠረው
ሊደርን አዘ ሊደር ተቀብሎ ኢምፓወር ማድረግ ሚስቶቻቸው ስለሚከብዳቸው ነው። እና ይሄንን የፓወር ጉዳይ ሳይሆን የሰርቪስ ጉዳይ፣ የማገልገል ጉዳይ፣ ኃላፊነት ጉዳይ መሆኑን ተገንዝበው ለዚህ ነገር ራስን አቬለብል ማድረግ ነው የመሰለ ነገር የለም። አንዳንድ ጊዜ እኮ በጣም የሚገርም ነገሮች እኮ እኔ ኤክስፔሪንስም አድርጌም ስለማ ብዙ ሰዎች ላይፍ ውስጥም አንዳንድ ኢንቮልቭም አድርጌም ስለማ እንዴት ሚስት ለልጆቿ ስለ ባሏ መጥፎ ነገር ታወራ እሱ ማለት በላይ ሞላቻቸው ልጆች ደህና ልጅ ማሳደጋቸው በጣም እኮ አደገኛ እኮ ነው። እንደዚህ አይነት አስተሳሰብ አንዳንድ ጊዜ ኢቭን ባለው ክላሽ ባለው ግጭቶች መካከል ራሱ ሚስቶች ቅድም አሁን ልሻ ታነሳው ነበር አያቴ ነች አያት ወንድ አያቴ እንድወደው ያደረገች እንድናከብር ያደረገች እሷ ምንም የማይከበር የኔ ባል አይከበርም በሚል አስተሳሰብ እኛ ከነሱ ጋር ባለን ቁርሾ ልጆቻችን ውስጥ ሞልተን ልጆች የራሴ ማድረግ በኢንዲቪጁዋል ሌቭል የመያዝ ስሜቶች የሚያመጣውን ኢምፓክት ብዙዎች አያውቁም። እና ቀለል እንበል። እኔ ባል ስለሆንኩኝ በእኔ አፍ አንዳንዶች ላያምራቸው ይችላል ይህን መናገር፣ አንዳንዶች እንደሩ መርህ ስለሆነ እኔም ተናገርኩት ማንም ተናገረው ግን አይቀየርም ብዬ ስለማምነት መርህ ምንድነው ነገር ተመሪ ነው። ሚስቶች ምንመራ ነው። ባለመመራት የሚፈርስ ትዳር በኋላ ላይ ሌክዠሪ ላይፍ እንደሚኖሩ ራሳቸው ማሰብ ይችላል። በጣም ተጎጂ ቪክቲም የሚሆኑት ራሳቸው እንደሆነ ማሰብ አለባቸው። ስለዚህ ተገዢ ተመሪ የሚለው ተጨቋኝ አለመሆኑ ደግሞ ባለፉት ጊዜዎች ስላብራራ ይህንን ቢረዱ በጣም ጥሩ ነው ብዬ ነው። እና አግኝቼሽ ካልሆነ ግን መልሼ የተወሰነ ማሰብ ቤተሰብ ላይ የሚለው ነገር እንግዲህ ወደ ወንዶቹ በኋላ እንመጣለን ብዬ አስባለሁ። እና ቅድም ኤሉ እንዳለው ባይ ዘ ወይ አሁን ፍቺን ፕሮሞት የሚያደርግ ሶሳይቲ ነው ያለው። የመጀመሪያ እኮ በርደን ተሸካሚዎች ሚስቶች ናቸው። እኔ ሉሊት ታውቂያለሽ እንግዲህ ወጣቶች ላይ ይሰራሉ። አብዛኛው በዚህ በአዲክሽን በምናምን ነገር ለምክር የሚመጡ አብዛኛው ወጣቶች በእነዚህ አይነት ነገር ውስጥ ያለፉ ልጆች ናቸው። በዛ ውስጥ ያለፉ ማለት ፋሚሊዎች ናቸውና ልጆቹ ትራውማ አለባቸው፣ ልጆቹ ፍርሃት አለባቸው። እና እንዳልከው ደግሞ ሰዎች ሲጸጸቱም እንሰማለን። በቃ ይሄን ነገር ብሸከመው ይሄን ነገር ባልፈው ባይዘው የመጀመሪያ ተጠቂዎቹ አሁንም ደግሞ የምናገረው ሚስቶቹ ራሳቸው ናቸው። ምክንያቱም የባልን ቦታ ሸፍኖ ማሳደግ በጣም ትልቅ ሸክም። ስለዚህ አሁንም እንደ ፋሚሊ እንትን ስንል ሚስቶች የበለጠ ትዕግስት እንዲያደርጉ ይሄ የሚመጣባቸውን ነገር እነሱ ላይ የመጣው ነገር ልጆቻቸው ላይ ነገ ዋጋ እንዳያስከፍል በጣም መጠንቀቅ አለባቸው። ከፋሚሊ ጋር ባገናኘሽ አሁን ስለ ወንድነት እያወራን አይደለ? ቤተሰብ ምን ያደርግ ወደ ሶሉሽን አይደለ? ቤተሰብ ምን ያደርግ ቅድም ያነሳሽዋል። በቃ ወደ ድሮ ካልቸራችን እንመለስ። አያት ይከበር፣ አጎት ይከበር፣ ታላቅ ወንድም ይከበር። በቃ ቫልዩ የቤተሰብ ቫልዩ ላይ ያሉ ነገሮች ሴቶች ልጅ ሊሆን ይችላል፣ ሚስት ሊሆን ይችላል፣ አክስት ልትሆን ትችላለች። ፋሚሊ ውስጥ ያለ ሰው በዛ ቤተሰብ ውስጥ የሆነ ወንዶች ሪስፔክት እንዲደረጉ ያን ኦፖርቹኒቲ ማመቻቸት ጥሩ ነው ብዬ አስባለሁ። ሉሊሻ አንድ ሀሳብ ምናልባት የምታረሹ ከሆነ እንትን ማለት ይችላል። ቤተ እምነቶች ያላቸው ኃላፊነት ከቤተሰብ አንጻር ላንሳው። ምናልባት ወደ ቤተ እምነቶች ከመጣን ማንኛውም ሃይማኖት ሰው ሊሆን ይችላል። እኛ የሞገትን ያለ ነው። አንደኛ እኛ ከምናምንበት ቢብሊካል ቫልዩ ተነስተን ይሆናል አንዳንድ ሀሳቦች የምናስብ፣ ግን እንደ ሶሳይቲ እንደ ሀገር ደግሞ ስናስብ እንደ ኮሚኒቲ ደግሞ ራሳችንን ካየን የቤተ እምነቶች ኃላፊነት ለዚህ በጣም ትልቅ ድርሻ አለው። ምን ማለት ነው? ወንድም በትክክል እኛው ስፍራው ላይ እንዲሆን ወንዶች ላይ ያተኮሩ ትምህርቶችን፣ ኢምፓወርመንቶች፣ አንዳንድ ስራዎች መሰራት፣ ሴትነትን አይደንቲቲዋን በተመለከተ ሀሳቦችን በሴቶቻችን ውስጥ በሴት ልጆች ውስጥ በእህቶቻችን ውስጥ ማስረጽ። ይሄንን ሁለተኛ የሰዎች ወደ ዲቮርስ ወደ አማራጭ አድርገው እንዳይወስዱ የሚሄዱባቸውን የመመካከር ሆነ ያንን የማዳን የሚቻልባቸውን ፕላትፎርሞች ማዘጋጀት። የት ሰው የት ሄዶ ነው እነዚህ ሰዎች እዚህ የደረሱት ይባላል። መካሪም የላቸው ይባል ባለትዳሮች ዋጋ እስኪፈሉ ትውልድ ዋጋ እስኪከፍል ከምንጠብቅ ቤተ እምነቶች አሉ። ስራችን ማለት ትልቅ አዳራሽ ውስጥ ሰው መሰብሰብ አይደለም። ከዛ ያለፈ ትልቅ ስራ አለ ወይ? ብዙ ሰው ተሰብስቦ እንትን ስላደረገ አይደለም። እኔ እንደውም በቅርብ አንድ ነገር አይቻለሁ ሶሻል ሚዲያ ላይ ሲዘዋወር ማለት ነው። ምንድነው አንድ ሰው ኮሜንት ይሰጣል ማለት ነው። ይሄ መናገር የምፈልግበት ሆነ ብዬ ነው። ምንድነው የሚለው?
የቤተ ክርስቲያን ዋና ስራ ትዳር መስራት አይደለም ይላል ማለት ነው። በጣም ብዙዎች የስ ምናምን ይላሉ ነው እንጂ የቤተ ክርስቲያን ኃላፊነት ትዳር አይደለም ወንጌል ነው ይላል ማለት ነው። የሚሰጠው ሰውዬ የተናገረው ቃል አይ ቲንክ ዳት በጣም ኮሬክትድ መሆን ያለበት ነገር ነው። ወንጌል ቤተሰብ አይደል እንዴ? ቤተሰብ ከፈረሰ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው በቤተሰብ ውስጥ ኖህ እኮ ሰው ልጆች ሁሉ በዛ ሁሉ በውሃ ጠፍቶ እኮ የቀጠለው እኮ የኖህ ቤተሰብ ነው። 8 ቤተሰብ ድኖ እኮ ነው የቀጠለው። እግዚአብሔር እኮ የመሲሁን ዘር ያመጣው ዳዊት በሚባል ቤተሰብ እኮ መጽሐፍ ቅዱስ እኮ ማቴዎስን ካየ ከሌን ወለደ እኮ የዘር የቤተሰብ እኮ ነገር ነው። አንዳንድ ጊዜ ቤተሰብ ፈርሶ ወንጌል እንዳለ የማስመሰል በጣም ቫይራል ሆኖ ስላየሁት ነው የምናገረው። እና ቤተሰብ ክርስቲያን ኃላፊነቱ ወንጌል እንጂ ቤተሰብ አይደለም። ራሱ ይነጣጠላል እንዴ? ቤተሰብ ካልተሰራበት ኔክስት ጄኔሬሽን ይሰራል እንዴ? ምንድነው ወንጌል ራሱ ሲፈታ? ይሄንን በጣም በቤተሰብ እምነቶች ሌቭል ራሱ በጣም የተሳሳተ ሀሳብ ስላለ እና እንዲህ ያሉ ነገሮች ላይ በጣም ዘለቅ ብሎ ቤተሰብ ላይ መስራት፣ ትዳሮች ወደ ኤክስትሪም ነገር ከመሄዱ በፊት ካውንስሊንግ ላይ በጣም ብዙ ጉለት አለብን ሁላችንም። ግን ሞር ቤተክርስቲያን እዛ ላይ ቤተ እምነቶችም እዛ ላይ የሚሰሩበትን ነገር ቢያደርጉ የሚል ሀሳብ አለ። በጣም የሚገርም ነው። ህዝቤ እውቀት ከማጣት የተነሳ ጠፋ ይላል እና አይ ቲንክ ስንጨምቀው የነበረንን ዲስከሽን ስንጨምቀው ወንዶች ካለማወቃቸው የተነሳ እግዚአብሔር በውስጣቸው ያስቀመጠውን ኃላፊነት፣ እግዚአብሔር ያስቀመጠውን ፌቨር፣ እግዚአብሔር ያስቀመጠውን ኦቶሪቲ ካለማወቃቸው የተነሳ ያንን አቢዩዝ ከማድረጋቸው የተነሳ ለተሰራበት ዓላማ ሳይሆን የራሳቸውን መብት ማስጠበቂያ ማድረጋቸው፣ የራሳቸውን ፍላጎት ማስፈጸሚያ ማድረጋቸው አይደለም። ስሙን ራሱ እስክንጠላው ድረስ ራስ የሚለው ብዙ ሴቶች ሚስት ለባሏ ትገዛ የሚለው ነገር ቢጠፋ ራሱ ደስ የሚላቸው እስከሚመስል ድረስ ሚስዩዝ ከመደረግ የተነሳ የተበላሸ ኮራፕት የተደረገ ኢሜጅ አለ አይደለ? የተደረገ ፖዚሽን አለ። ከዛ የተነሳ አቢዩዝ የተደረገ ደግሞ ከጀርባ ያሉ እናቶች፣ ሚስቶች፣ ልጆች፣ አላባት ያደጉ ልጆች፣ አለ መሪ የኖሩ ሚስቶች፣ አቢዩዝ የተደረጉ ሚስቶች፣ ከነሱ ደግሞ የተነሳ እነሱን ነፃ ለማውጣት ደግሞ የወጣ ሙቭመንት ደግሞ የባሰ ኦልሬዲ የተበላሸውን ኮራፕት የተደረገውን ከማስተካከል ይልቅ ሌላ ጽንፍ እንዲይዝ አይደለም፣ ወንድነትን ተራ ነገር ወደ ማድረግ፣ ወደ ማንቋሸሽ፣ መቀለጃ፣ የእንትን ማድመቂያ አይነት አድርጎ የዛን ያህል ማቅለል። እንግዲህ እግዚአብሔር ከሰራበት አንስተን አሁን ያለበትን ሶሻል ሚዲያ ላይ የሚታየውን የወንድነት ሮል ስናይ ምን ያህል አሳዛኝ እንደሆነ እያየን ነው። እና ግን እውነት እነዚህ ወንዶች ወደ ፖዚሽናቸው እንዲመለሱ እግዚአብሔር ወዳየለት ወደዛ መሪነት፣ ገዢነት፣ ራስነት ቢመለሱ ግን ምን ያህል ውጤታማ ይሆናል፣ ምን ያህል የሶሳይቲው ህብረተሰቡ ተጠቃሚ ይሆናል የሚለውን እያየን ነበረ እና አቢዩዝ የሚያደርግ አይደለም። ባለፈውም ስናነሳ ነበር መጽሐፍ ቅዱስ እንዲያውም ሴትን ፕሮቴክት የሚያደርግ ነው። ወንድ ልጅ የተሰጠው ኢሉዬ እያልክ ነበረ፣ የተሰጠው ማስል ሴትን መደብደቢያ ሳይሆን ለሴት ፕሮቫይድ ማድረጊያ አይደል፣ ለቤቱ ፕሮቫይድ ማድረጊያ፣ ቤቱን ፕሮቴክት ማድረጊያ ነውና አቢዩዝ መደረግ የለበትም። አቢዩዝ የተደረገው ካለማወቅ የተነሳ ያለብንን ኦቶሪቲ ካለማወቅ የተነሳ ነውና ወንዶች ይህንን እውቀት ይህንን ትክክለኛውን ሊደርሺፕ፣ ራስነት፣ መሪነት ቢረዱ የሚስቶቻቸውን የልጆቻቸውን መልካም ነገር ካልቲቬት ማድረግ ቢችሉ ሚስቶች አቢዩዝ አይሆኑም። እኔ በጣም ደስ ይለኛል ቤቴ መሪ መኖሩ፣ ፕሮቴክተር መኖሩ አይደለም። በቃ የሚያሳስበኝን ነገር ተናግሬ የማርፍበት መኖሩ በፍጹም የሆነ ጫና ውስጥ እንዳለው ተሰምቶኝ አያውቅም። ስገዛ በደስታ ነው የምገዛው። ምንም ኮንፍሊክት የለብንም እያልኩ አይደለም፣ መቼም አንድ እናደርጋለን። ግን በማይገባኝ ቅድም በጣም የሚገርም ነገር እየተናገርክ ነበር። መሪ አንድ ነው። ስለዚህ የቀረው በእምነት
ሳፖርት ማድረግ ነው። እያመነ ሳፖርት ማድረግ ነው ያለው። ምን ማለት ነው? መኪና እየነዳ ካለ መሪ አንድ ነው። በእኔ በኩል ወደዚህ መሄድ ያለብን ሲመስለኝ እሱ ወደዛ እያደረገ እኔ ወደዚህ የማደርግበት ሌላ መሪ የለም መኪና ውስጥ። ህይወትም እንደዛ ነው እና በእምነት ሳፖርት ማድረግ ማለት መንዳት ይችላል። ግን ደግሞ ያላየው ነገር ካለ ቅድም እያልክ ነበረ፣ አይተዋል እንትና እንዳይገባብህ ቀይ መብራቱን አይተዋል፣ ስቶፕ ሳይኑን አይተሃል እያልኩኝ ሳፖርት የማደርገው ነገር ይኖራል። ግን ስቀመጥ ግን ጋቢና ወስዶ ሊያጋጨኝ ነው ብዬ አልቀመጥም አይደል? በዛ ፍርሃት አልቀመጥም። መንዳት ይችላል ያደርሰኛል ብዬ በእምነት ነውና በእንደዛ አይነት እምነት ቤታችን ትዳራችንን ማየት ብንችል፣ ወንዶችም ደግሞ እኔ የፈለኩበት ለመሄድ ሳይሆን አብረን የምንደርስበትን ነገር ማየት የሚችሉበት ነገር ያስፈልጋል እየተባባልን እየተወያየን ነበረ። እስቲ ከሶሳይቲ የምትጨምሩት ጥቂት ደቂቃ ልስጣችሁና እንዲያው እስቲ ወንዶች ምንድን ነው ኃላፊነታቸው? ምን ያድርጉ? እንዴት ይመለሱ? ራሳቸውን ምን ላይ ነኝ ያለሁት ብለው እንዴት ይገምግሙ? ምን ትሏቸዋላችሁ? ወንዶች እንደ ግለሰብ ወደ ቦታችን መመለስ፣ እንደ ቤተክርስቲያን እንደ ኮሚኒቲ ደግሞ ወንዶችን ኢምፓወር ያደረገ ሲስተሞችን ማበጀት፣ ኢቨን እንደ ወንዶችም እንደ ግለሰቦች ወደ አምላካቸው ወደ ፈጣሪያችን ቅድም እንደ መንሽን እንዳደረጉት መመለሱ እኔ ትልቅ መፍትሄ ነው ብዬ ነው የማስበው። እውነት ነው። እንግዲህ እንደ ወንድ ምንድነው ሪስፖንሲቢሊታችን ብለን ቆመ ብለን እንመልከት እያልክ ነበረ። ወደዛ ወደ ቀድሞ ቦታችን ካለንበት ስፍራ መነሳት መመለስ መንገድ መጀመር ነው ዋና። አንተ ደግሞ እስቲ ሶሳይቲው ምን ኮንትሪቢዩት ያድርግ ወንዶች ወደዚህ ፖዚሽናቸው እንዲመለሱ እንደ ኮሚኒቲ እንደ ሶሳይቲ ምን እናድርግ? ወንዶቹንስ ምን ትላቸዋለህ? ኦኬ ያው እኔ ህብረተሰቡን ቅድም ፓስተር ይሉም ሲያነሳው ነበርና ቤተክርስቲያን ራሱ ቤተክርስቲያን መሪዎች እንዲወጡ ሊደሮች እንዲወጡ ወንዶች ላይ በጣም መስራት አለበት ብዬ አስባለሁ። አንዳንድ ቦታ እናያለን እንግዲህ ቤተክርስቲያን በሰባ ዓመቱ መድረክ የማይለቅ ያው በተለይ አሁን የአሜሪካ ቸርቾች ምናምን ስናይ በቃ መድረክ አይለቅም ተተኪ ያላፈራት ሁሉ። ስለዚህ ተተኪ ማፍራት ሪስፖንሲብል የሆኑ ነገ ቤተክርስቲያን ሊመሩ የሚገባቸውን ወጣት ወንዶችን ማፍራት አለበት ብዬ ቤተክርስቲያን አስባለሁ። ደግሞ የተለየ ፕሮግራምም ለወንዶች ከኢንተርቴይንመንቱም ባለፈ ወንዶች ቁጭ ብለው የሚማሩበት እኔ አንድ ቤተክርስቲያን አውቃለሁ። በየሳምንቱ እየተገኙ የሚያስተምራቸው ሰው አውቃለሁ። ሜንቶር የሚያደርጋቸው የሚመክራቸው በትዳራቸው ላይ እኔ እንደውም ስሰማ በጣም ነው የገረመኝ። ወደ 10-11 ዓመት ኤቭሪ ቅዳሜ ለምን ዋጋ ስላለው እንደውም እኔ ከዚህ ጋር እያይዤ ልናገርና እኔ ድሮ የማንቸስተርን የአርሰናልን ጨዋታ አንድ ቀን ሳልዘል ያለው አንድ ቀን በየሳምንቱ ያለው የቤቴ ጉዳይ ላይ በየሳምንቱ 3 ሰዓትና 4 ሰዓት ማጥፋት ወርዝ ያደርጋል። ስለዚህ ቤተክርስቲያን ሊደሮችም ራሱ ይህንን ነገር በጣም ትኩረት ሰጥተውት ላይመች ይችላል፣ ኮምፎርታብል አይደለም፣ ደስ ላይላቸው ይችላል ሰዎቹ፣ ግን መሪዎቹ ኃላፊነት እንዳለባቸው ይህንን ነገር መወጣት አለባቸው ብዬ አስባለሁ። ቤተክርስቲያን ህብረተሰብ ጋር ስመጣ ደግሞ ኮሚኒቲው የሶሳይቲው አንድ ቫልዩ አለ። እኔ እሱ ቫልዩ መስተካከል አለበት ብዬ የማስበው ቅድም ብለሻል። በስራ የተጠመደ ህብረተሰብ ወንጣት ወንድ ያፈራ ነው እኮ ህብረተሰቡ ቫልዩ የሚሰጠው ነገር ስለተዛባ ነው አይደለ? ለምሳሌ እኔ በጣም ትዝ ይለኛል እኛ ልጅ እያለን ሰፈራችን የሚከበሩ ሰዎች እንትና እኮ በጣም መልካም ሰው ነው፣ ቅን ነው፣ አይዋሽም፣ ኢንቴግሪቲ ያለው በጣም ምናምን የሚባሉ ሰዎች ነበር ፕሮሞት የሚደረጉት። አሁን ደግሞ አለመታደል ሶሳይቲው ምን አይነት ሰው ነው የሚያከብረው? በቃ እንደ እንትና ተተኮሰ፣ በዚህ አጭበርብሮ ብር አገኘ የሚባል ህብረተሰብ ፕሮሞት እያደረገ ነው። ስለዚህ ህብረተሰቡ ራሱ ቫልዩ የሚሰጠውን ነገር ማስተካከል እንደ ህብረተሰብ፣ ምክንያቱም እኛ ቤት ያስተካከልነው ነገር ወደ ህብረተሰብ ስለሚሄድ፣ ስለዚህ ለዚህ አይነት ወንዶች ቫልዩ መስጠት፣ ቅን ለሆኑ ታታሪ ለሆኑ ለህብረተሰብ የሚገኙ ወንዶችን ህብረተሰቡ ሞቲቬት ማድረግ ማበረታታት አለበት። ሌላው እንደ ህብረተሰብ እኔ አሁን ምን ኃላፊነት አለብኝ? ከቤቴ ውጭ ምን ኃላፊነት አለብኝ? ማንንም ሜንቶር ላድርግ? በቃ ትልልቅ የሆነን ትንሽ መንገድ ላይ ያለን ሰዎች፣ አሁን እድገት ላይ ያለን ሰዎች፣ የሆነ ነገር የገባን ሰዎች ሜንቶር ብናደርግ ከኋላ ያለ ህብረተሰብ ኮሚኒቲያችን ላይ ሊሆን ይችላል፣ አገር ቤት ሊሆን ይችላል። በቃ በሆነ አጋጣሚ ሰፈር ውስጥ የምናገኛቸውን ሰዎች የመከርን እነዛን ትውልዶች ማሳደግ አለብን ብዬ አምናለሁ። ከኮሚኒቲ ይጠበቃል ብዬ አስባለሁ። ኦኬ ወንዶች ምን እናደርግ?
ቅድም ፓስተር ይሉ ብለዋል። በጣም አግሪ ያደርጋል። ወንዶች ተባለ ላስት ታይም አነሳ ነው ጠፍተዋል፣ በስፍራቸው የሉም፣ ሊደር አይደሉም፣ ሌላ ቦታ ነው ያሉት ምናምን ተብሏል። ስለዚህ እነዚህን ወንዶች እኔ እንደ ወንድም የምመክረው እኛ መንገድ ላይ ያለ ነው። እኔም እዛ ጎዳና ውስጥ እየተማርኩ ራሴን አዌር ለማድረግ ቤቴ ላይ አቬለብል ለመሆን ለትውልድ ለመገኘት እየጣርኩ ነው። ስለዚህ አሁን ያደገ ወንድ አይደለም የምንፈልገው፣ ይሄ በቃ የሚገባው ወንድ ትክክለኛ ወንድ አይደለም የምንፈልገው። የመጀመሪያው ነገር ወንዶች ቅድም ኤሉ ስትናገር ነበረ ከእግዚአብሔር ጋር መስማማት አለበት። በቃ እግዚአብሔርን የሚፈራ ወንድ ልጅ ትልቁ ቫልዩ እግዚአብሔርን መፍራት። መሪ ሲባል ቅድም እንዳልነው እግዚአብሔርን ፈርቶ ቤቱ የተገኘ መሪ ሪስፖንሲብል ነው፣ ተጠያቂ ነው። በእግዚአብሔር ዘንድ እንደሚጠየቅ እያሰበ ይኖራል። ሁለተኛ ነገር ደግሞ እንደ ባለ ትዳር ላይ ያሉ ወንዶችን የምመክራቸው ነገሮች እነዚህ በትዳር የምናሳልፋቸው ወቅቶች በጣም አጭር መሆኑን ማወቅ። ልጆቻችን ጋር ስፔንድ የምናደርገው ታይም በጣም አጭር፣ 18 ዓመት ከሞላ በኋላ ያን ልጅ አናገኙም፣ ኮሌጅ ይሄዳል። ስለዚህ በጣም ፎከስ አድርገን ቤታችን ላይ ፎከስ ማድረግ፣ ልጆቻችን ነገ እንደማነጋኛቸው ማሰብ፣ ትዳሮቻችን ዛሬ ወጣትነት መሮጥ፣ ዛሬ ራት ከሚስቴ ጋር መብላት፣ ጊዜ መስጠት፣ ነገ አሁን እንደምናስበው እንደማይገኝ አተኩሮ ወደ መመለስ። ስለዚህ እነዚህ ያደጉ ወንዶች እውነተኞች ናቸው፣ ወደ እውነት መመለስ፣ ኢንቴግሪቲ ያላቸው ወደ ኢንቴግሪቲ እንመለስ። እግዚአብሔር የሚሰሙ ሰዎች ናቸው። ቅድም ኤሉ ያለውም ደግሞ አቬለብል ይሆኑ ለመማር። ቅድም ያነሳሁት ለምሳሌ በየሳምንቱ ራሳቸውን አፕግሬድ ለማድረግ ራሳቸውን ኢምፓወር ለማድረግ ስለተገኙ እኮ ነው ያ ሰው የሚያስተምራቸውና ዝም ብለን አልባሌ ቦታ ውስጥ ከማዋል ታይማችንን በስፖርት በፖለቲካ በተለያየ ነገር ከማዋል ቁጭ ብለን እናነብ፣ ቁጭ ብለን እንስማ፣ ሜንቶሩ ይኑረን። እኔ ሜንቶር ያስፈልገኛል። አንድ በቃ ለትዳር ቫልዩ ያለው ብዬ የማስበው ከኔ በብዙ ነገር ኤክስፒሪየንስ ያለውን ሰውዬ ቁጭ ብዬ የምሰማበት፣ ሄጄ ምክር የምሰማበት፣ እንዴት ነው ይሄን ነገር እንዴት አለፍክ ብዬ የምሰማበት የሆነን ሰው ሜንቶር ማድረግ፣ እኔም ደግሞ ባለፍኩበት ደግሞ ሌላ ሰው ሜንቶር ማድረግ። ከሁሉ በላይ ዋጋ መክፈል። ባልነት ዋጋ ያስከፍላል። በቃ እቺ በጣም ኢምፖርታንት ናት ብዬ አስባለሁ። እቤት ውስጥ መገኘት ዋጋ ያስከፍላል። የውጭን ነገር መልቀቅ ዋጋ ሊያስከፍል ይችላል። ስለዚህ ወንድ ልጅ ትክክለኛ ወንድ ዋጋ ይከፍላል። ለማን ይከፍላል? ለሚስቱ። ፕሮቴክት ሲያደርግ ዋጋ ይከፍላል። ፕሮቫይድ ሲያደርግ ዋጋ ይከፍላል። ስለዚህ ትክክለኛ ባልነት ዋጋ መክፈል ስለሆነ ከሞት ይጀምራል። ራሱን መሞት በቃ ለሚስቱ ለትዳሩ መጀመሪያ ለጌታ ነው የምንሞተው። ከዛ ደግሞ ለአጠገባችን ላለ ሰው ራሳችንን ሳክሪፋይስ አድርገን ያንን ዋጋ ከፍለን ቤታችንን ማሸነፍ፣ ትውልዳችንን ማሸነፍ፣ ትውልዳችንን ማስመለጥ፣ ቤታችንን ማስመለጥ መልካም ነው ብዬ አስባለሁ። ስለዚህ ይሄ ጠፋ ያልነው ወንድ ወደ ስፍራው ለመመለስ ለራሱ ጊዜ ለራሱ ቫልዩ ሰጥቶ ወደዚህ ቦታ መመለስ አለበት ብዬ አምናለሁ። እኔ እንግዲህ ጠቅለል ባለመልኩ እንደ መጀመሪያ ወደ እግዚአብሔር እንመለስ ወንዶች። የእውነት ዴሊጌትድ ነው ኦቶሪቲያችን፣ እግዚአብሔርን የሰጠን መሪነትን ብለን ስለሆነ የጀመርነው ይህን መሪነት ወደ ሰጠን እንመለስ። የመሪነት እንትኑ ምንድን ነው? መሪነት ለሚለው ነገር ራሱ የመጨረሻው ምሳሌያችን ራሱ ፈጣሪያችን አምላካችን። ይህንን ፍጥረቱን በክፉም በደጉም እንዴት እንደሚያስተዳድር የዛ ምሳሌዎች ተደርገን የተፈጠረ። ስለዚህ ያንን ምሳሌ እንከተል። መሪ ምሕረት ሰጪ መሆኑን ከእግዚአብሔር ማየት እንችላለን። ማሪ እግዚአብሔር ባይሆን ኖሮ ማናችን እህል በልተን አናድርም። እሱ ላይ እግዚአብሔር የለም የሚል ሰው እኮ በልቶ ያድራል። እናንተ እግዚአብሔር የለም የሚል የለህም ለሚለው እንኳን ምግብ ይሰጣል። ምሕረት ነው የምናይበት። ባሎች ምሕረት አድራጊ ነው ለሚስቶች ለልጆቻችን። አቬለብል ነው አንዱ የመሪነት ባህሪ፣ አቬለብሊቲ ነው። በሌለንበት መምራት አንፈልግ። ከሌለ እንዴት እንመራለን? ቅድም እንዳለው መሪ እኮ መያዝ አለበት መጀመሪያ ኖሮ። እኔ አስቢያው መኪና ቤት ውስጥ ቁጭ ብሎ ቤት ውስጥ ሆኜ በስልክ መምራት አልችልም፣ መኪና መንዳት አልችልም። አቬለብሊቲ ያስፈልጋል። እግዚአብሔር እኮ አንዱ ትልቁ እኮ ባህሪ ይዝ አቬለብል። ሰው ሁሉ አቤቱ ብሎ ሲጣራ አቤት የሚል አምላክ እኮ ስላለ እኮ ይዝ አቬለብል። ፍጥረቱን በመኖር የሚመራ እኮ መኖር አለብን፣ መገኘት አለብን። ለመምራት አንዱ አቬለብሊቲ ነው። ለእግዚአብሔር ለፈጠረን ብቻ ሳይሆን ለምንመራው ነገር አቬለብል መሆን መገኘት በጣም አስፈላጊ ነው። ሌላ ከዚህ ጋር በተያያዘ እግዚአብሔር ለሰው ብቻ ሳይሆን ራሳችን በጣም ከተያያዝንባቸው እነኚህ
ጠላልፎ ከያዙን ነገር መውጣት አለብን ወንዶች። በጣም ይሄን ማሰብ አለብን። ሱስ ውስጥ ያለ this is time to በቃ ማቆም። በቃ በሱስ የተያዝን በተለያየ ነገር ውስጥ የገባን ሀልፕ የሚያስፈልጋችሁ ሰዎች ሄዳችሁ ሀልፕ ጠይቁ። ምክር የሚያስፈልጋችሁ ሊመክሩ የሚችሉ ሰዎች ጋር ጠይቁ። ማለት ራሳችንን እስከ መቼ ነው ተስፋ መቁረጥ ውስጥ ያለን ሰዎች ከዛ ራሳችንን እናውጣ። በተለያየ ስርዓት ውስጥ ነው ወንዶች ያሉት የሚለው ነገር ስላነሳ ያን ታይም ቱ በቃ መንቃት የምንነቃበት ታይም ይሄ ነው። ሚሊዮን ዓመት አንኖርም። በኋላ ላይ ሄደን የሚቆጨንን ነገር አድርገን እንዳናል እንደኔ እንዳትሆን የምንለው ልጅ ለምን እናሳድጋለን? እንደኔውንም ልንል ሲገባል በምሳሌነት ኖረን እና ብዙ አባት እኮ ይጠጣ መጠጥ ጥሩ አይደለም እሺ ልጅ ይላል እያጨሰ ማጨስ ጥሩ ጨጓራን እንትን ይጎዳል ሳምባን እያለ እስከ መቼ ነው እንዲህ የምንመራው? እኔን አትምሰል እያለ ምሰል ልንል ሲገባ፣ ስለዚህ ምሳሌ ደግሞ ራሳችንን እያዘጋጀን እንታገል። ፐርፌክት የለም። እኔ ፐርፌክት አይደለም። አሁን ሳወራ ቅድም አርክዬም ብሎ ታውቃለህ ስትራግሊንግ ብዙ ነገር ሁላችንም እንደምንታገለው እንደ ወንዶች ግን ምንድነው አትሊስት ሜን የሆኑ ነገሮች ላይ ኃላፊነት እንውሰድ። መማማር ባለብን ደግሞ አንዱ ከአንዱ እየተጋገዝን ትንሽ ከኛ በተሻለ አቅጣጫ የሆኑ ደግሞ ሄልፕ እየፈለግን አብረን እንደ ሶሳይቲ እንደ ቤተሰብ ይህን ነገር እያስተካከል አብረን እንደግ፣ ወደ ቦታችን እንመለስ። እግዚአብሔር ደግሞ ይረዳናል። ተስፋ አለ። ሁሉ ነገር ጭልምልም እንዳለ እንደተደፋፈነባችሁ የምታስቡ እንኳን በቃ ተስፋ ቢስ እንኳን አርጋችሁ ራሳችሁ የምታስቡ ወንዶችም ካላችሁ ባለትዳሮችም ካላችሁ ተስፋ አለ። እስካልሞትን ድረስ ሰው ትንፋስ ካለው ገና ተስፋ አለው ማለት ነው። ነገ አንድ ነገር ማድረግ ይችላል ማለት ነው። ስለዚህ ያን እንድታደርጉ አደራላለሁ። ይሄ ነው በኔ በኩል። በጣም ይገርማል። እንግዲህ ተመልካቾቻችን እንደተመለከታችሁት በጣም ሰፊ ሀሳብ ተወያይተናል። ስለ ወንድ ምንነት፣ ማንነት፣ ስለ ፖዚሽን እንግዲህ ብዙ ነገር አካፍለውናል። በጣም እናመሰግናለን ማርክና ኤሉዬ። እናንተም ደግሞ እንድትወያዩበት ጥያቄዎች ካሏችሁ፣ ኮሜንቶች ካሏችሁ እንድትጽፉልን፣ ይሄ ጉዳይ የምትሉት ተጨማሪ ነገር ልንወያይበት የሚገባ ነገር ካለ እንድትጠቁሙን በዚሁ አደራ ላለሁኝ። ወንዶች በቦታቸው ያለመገኘታቸው ቀውስ ለሶሳይቲያችን ለቤታችን ያደረሰውን ጉዳት እየተመለከትን ነበረ። ቤቶች አለ ካህን፣ ሚስቶች አለ ባል፣ ልጆች አለ አባት፣ ኮሚኒቲ አለ ወንዶች፣ ብዙ ነገር ተቃውሰው እያየን ያለ ነው እና ከዛ መታደግ የምንችለው በመመለስ ነው። መፍትሄው ወደ መጀመሪያው እግዚአብሔር ወዳሰበው ሀሳብ መመለስ ነው እየተባባልን ነበረ። እንግዲህ በነበረን ቆይታ ብዙ እንደተጠቀማችሁ ተስፋ እናደርጋለን። በሚቀጥለው ጊዜ ደግሞ በሌላ ፕሮግራም እንገናኛለን። እስከዛ ድረስ መልካም ሳምንት።